ይስጥልን ተከታታዮቻችን። ኢትዮጵያ በቡና ኤክስፖርት ታሪኳ ለመጀመሪያ ጊዜ $3 ቢሊዮን ገቢ ያስመዘገበች። ኢትዮጵያ በተያዘው በጀት ዓመት ከቡና ኤክስፖርት ለመጀመሪያ ጊዜ $3 ቢሊዮን የአሜሪካ ዶላር ገቢ ማግኘቷ ተገልጿል። ሀገሪቱ ባለፉት ዓመታት የቡና ኤክስፖርት ገቢ በቋሚነት እያደገ የመጣ ሲሆን በ2015 በጀት ዓመት $1.4 ቢሊዮን፣ በ2016 በጀት ዓመት $1.43 ቢሊዮን እንዲሁም በ2017 በጀት ዓመት ገቢው ወደ $2.65 ቢሊዮን ከፍ ብሎ ነበር። የኢትዮጵያ ንግድ ባንክ አስቸኳይ የጥንቃቄ መልእክት አስተላለፈ። ያለ ፈቃዳችን ገንዘብ የሚያስተላልፉ የሞባይል መተግበሪያዎች አሉ። የኢትዮጵያ ንግድ ባንክ ትረስት፣ ጉግል ቲቪ እና ኖውን የተባሉ ጉዳት አምጪ የአንድሮይድ መተግበሪያዎች በስፋት እየተሰራጩ መሆኑን በመግለጽ ለደንበኞቹ አስቸኳይ የጥንቃቄ መልእክት አስተላልፏል። እነዚህ አደገኛ መተግበሪያዎች በማስፈንጠሪያዎች ሊንክስ አማካኝነት እንደ ጉግል ክሮም፣ ቴሌግራም እና ዋትስአፕ ባሉ መድረኮች ላይ በስፋት እየተሰራጩ ሲሆን በስልክ ላይ ከተጫኑ ተጠቃሚዎች ሳያውቁ የገንዘብ ዝውውር ሊያካሂዱና ሌላም ከፍተኛ ጉዳት ሊያደርሱ እንደሚችሉ ባንኩ አሳስቧል። ማህበረሰቡ ራሱን ከዚህ ጥቃት እንዲጠብቅ ያስገነዘበው ባንኩ መተግበሪያዎችን ወደ ስልክ ለማውረድ እንደ ፕሌይ ስቶር ወይም አፕ ስቶር ያሉ የታመኑ ምንጮች ብቻ መጠቀም እንደሚገባ አስታውቋል። በተቃራኒው በጉግል ክሮም፣ በቴሌግራም ወይም በዋትስአፕ አማካኝነት የሚላኩ መተግበሪያዎችን ፈጽሞ ወደ ስልክ አለማውረድና አጠራጣሪ ማስፈንጠሪያዎችን ሳያረጋግጡ አለመክፈት አስፈላጊ መሆኑ ተገልጿል። ከተጨማሪ ጥንቃቄዎች መካከልም በሞባይል ባንኪንግ መተግበሪያ ላይ የባዮሜትሪክ እና የፒን የደህንነት ማረጋገጫዎችን አጣምሮ መጠቀም ዋነኛው መሆኑ የተጠቆመ ሲሆን ማንኛውም አጠራጣሪ ነገር ሲያጋጥም በ951 የነጻ ስልክ መስመር ላይ በመደወል ፈጣን ድጋፍ ማግኘት እንደሚቻል ባንኩ አስታውቋል። ከዚሁ ከባንክና ከማጭበርበር ዜና ሳንወጣ የባንክ አካውንት የሚገዙና የሚከራዩ አጭበርባሪዎች ወይም ሌቦች ተበራክተዋል ተባለ። አጭበርባሪዎች ራሳቸውን ከተጠያቂነት ለመደበቅ ዝቅተኛ የኑሮ ደረጃ ላይ የሚገኙ ሰዎችንና የቅርብ ጓደኞቻቸውን የባንክ አካውንት እስከ 5000 ብር በሚደርስ ክፍያ በመግዛትና በመከራየት ላይ እንደሚገኙ የፌዴራል ጠቅላይ አቃቤ ሕግ አስታውቋል። ወንጀለኞቹ አካውንቱን ከገዙ በኋላ አዲስ ስልክ ላይ የሞባይል ባንኪንግ መተግበሪያ በመጫንና የይለፍ ቃል በመቀበል ሙሉ ቁጥጥሩን በእጃቸው ያስገባሉ። በመቀጠልም ከቤተሰብ የመጣ ገንዘብ ነው በሚል ሰበብ በወንጀል የተገኘን ህገወጥ ገንዘብ እንደ ልብ ለማዘዋወር እንደሚጠቀሙበት የድንበር ተሻጋሪ ወንጀሎች ዳይሬክቶሬት ምክትል ዳይሬክተር ወይዘሮ ጥቃወርቅ ተስፋዬ ገልጸዋል። ይሁን እንጂ ህግን አለማወቅ ከተጠያቂነት አያድንም ያሉት ምክትል ዳይሬክተሯ በማወቅም ሆነ ባለማወቅ የባንክ አካውንትን ለሌላ አካል አሳልፎ መስጠት ከባድ የወንጀል ተባባሪነት እንደሚያስከትል አስገንዝበዋል። አካውንቱ ላይ ህገወጥ የገንዘብ ዝውውር ከተፈጸመና ይህ በምርመራ ከተረጋገጠ በህግ ፊት ቀጥተኛ ተጠያቂ የሚሆነው አካውንቱ በስሙ የተከፈተው ባለቤት እንደሆነ ተገልጿል። በመሆኑም ህዝቡ በጥቂት ክፍያ ተደልሎ እስከ 25 ዓመት በሚደርስ ጽኑ እስራት በሚያስቀጣ የከባድ ወንጀል ድርጊት ውስጥ ከመሳተፍ እንዲቆጠብ ጠቅላይ አቃቤ ሕግ ማስጠንቀቁን ሸገር ሬዲዮ ዘግቧል። የህዝብ ተወካዮች ምክር ቤት የፌዴራል የታክስ አስተዳደር ረቂቅ አዋጅን በአብላጫ ድምፅ አጸደቀ። አዋጁ ማንኛውም የታክስ ከፋይ ተቋም በተወሰነበት የታክስ ክፍያ መጠን ላይ ያለውን ቅሬታ በቀጥታ በጠቅላይ ሚኒስትር ጽሕፈት ቤት ስር ለሚቋቋም ገለልተኛ የባለሙያዎች ቡድን እንዲያቀርብ ይፈቅዳል። ታክስ ከፋዩ የታክስ ውሳኔ ማስታወቂያ ከደረሰው በኋላ የሚያቀርበው አዲስ ሰነድ፣ መረጃ ወይም ማስረጃ በቅሬታ ወይም ይግባኝ ቀርቦ ተቀባይነት ሊያገኝ የሚችለው ሰነዱ ያልቀረበው ከአቅም በላይ በሆነ ምክንያት ከሆነ ብቻ እንደሚሆንም አዋጁ ይደነግጋል። በሌላ በኩል ታክስ ከፋዩ በታክስ ዕዳው ላይ ከፍተኛ ጫና የሚያስከትል አዲስ ማስረጃ ማቅረብ ከቻለ ሰነዱ በታክስ አወሳሰን ወቅት አስቀድሞ ባለመቅረቡ ምክንያት ሊከፈል ይገባ የነበረውን የታክስ ዕዳ 10% ቅጣት እንዲከፍል እንደሚገደድ በአዋጁ ላይ ሰፍሯል።
የኢትዮጵያ መንግስትና የዩሮ ቦንድ አበዳሪዎች አዲስ ስምምነት ምን ይዟል? ቀደም ሲል ኢትዮጵያ ከግል የቦንድ ባለቤቶች ጋር ደርሳው የነበረውን ስምምነት የአበዳሪዎች እኩልነት መርህን አያሟላም በሚል በዋና አበዳሪ ሀገራት ኮሚቴ ወይም ኦሲሲ ውድቅ መደረጉ ይታወሳል። ይሁን እንጂ የኢትዮጵያ የገንዘብ ሚኒስቴር ከግንቦት 28 እስከ ሰኔ 28 ቀን 2018 ዓ.ም ባደረገው አዲስ ድርድር ከተቃወሙት አበዳሪዎች ጋር የሚያስማማ አዲስ የመጀመሪያ ደረጃ ስምምነት ላይ መድረሱን አስታውቋል። ይህንን ማስታወቂያ ተከትሎ የኢትዮጵያ ቦንድ ዋጋ ላለፉት 6 ወራት ታይቶ በማይታወቅ ሁኔታ በለንደን ገበያ እስከ $109 ከ17 ሳንቲም ከፍ ብሏል። ባለሀብቶቹን አሁን እንዲሰማቸው ያደረገው የገንዘብ ዋስትና የተሰኘ አዲስ ማካካሻ በስምምነቱ ውስጥ መካተቱ ነው። ይህ አዲስ አሰራር የኢትዮጵያ ወደፊት አዲስ እስከ $1 ቢሊዮን የሚደርስ ዩሮ ቦንድ ለገበያ በምታቀርብበት ወቅት ይኸውም በ2028 እንደ አውሮፓውያን አቆጣጠር ነው። እነኚሁ ባለሀብቶች በአሁኑ ቦንድ ባላቸው የገንዘብ መጠን ልክ ድርሻ ቀድመው የመግዛት መብት ይሰጣቸዋል። አዲሱ ቦንድ የሚከፍለው ዓመታዊ ወለድ ከአሁኑ የሚበልጥ ሲሆን የሚሰላውም በወቅቱ የአሜሪካ መንግስት የ6 ዓመት የግምጃ ቤት ሰነድ ወለድ ላይ ተጨማሪ 4.6 በመቶ ተደምሮበት ነው። ይሁን እንጂ መንግስት እስከ ሰኔ 2020 ድረስ አዲስ ቦንድ ማውጣት የማይፈልግ ከሆነ ለባለሀብቶቹ የሰጠውን መብት ወቅታዊ ዋጋ ተምኖ እስከ $90 ሚሊዮን በሚደርስ ክፍያ አማራጩን ማቋረጥ ይችላል። በአዲሱ ስምምነት በጸኑት ዋና ዋና የፋይናንስ ውሎች መሰረት $1 ቢሊዮን በነበረው የቦንዱ ዋና ዋጋ ላይ የ12 በመቶ ቅናሽ ወይም ሄርከት ተደርጎ ባለሀብቶቹ የሚመለስላቸው $880 ሚሊዮን ይሆናል። ይህ ገንዘብ እስከ ሐምሌ 2021 ዓ.ም ባለው ጊዜ ውስጥ በአራት ዙር የሚከፈል ሲሆን የመጀመሪያው የ$180 ሚሊዮን ክፍያ ከሁለት ሳምንት በኋላ ይፈጸማል። እንዲሁም መንግስት ከታህሳስ 2016 ዓ.ም ጀምሮ ሳይከፍል ያቆየውን የ$99.37 ሚሊዮን የወለድ ዕዳ ወዲያውኑ የሚከፍል ሲሆን ቦንዱ እስከሚጠናቀቅበት 2021 ዓ.ም ድረስም 6.15 በመቶ ዓመታዊ ወለድ መክፈሉን ይቀጥላል። ከመደበኛው ክፍያ በተጨማሪ መንግስት የቦንድ ገዢዎቹን የወከለውን ኮሚቴ የሥራ ክፍያ $10 ሚሊዮን ጨምሮ ድርጅቱ ያወጣቸውን ወጪዎች ሙሉ በሙሉ ለመሸፈን ተስማምቷል። በሌላ በኩል የኢትዮጵያን የ2024 ቦንድ ከያዙት አካላት መካከል 45 በመቶ የሚሆነውን የሚወክለው የአበዳሪዎች ኮሚቴ ምንም እንኳ አሁን ከሀገሪቱ ጋር ስምምነት ላይ ቢደርስም ዓለም አቀፉ የገንዘብ ድርጅት ወይም IMF ሂደቱን የመራበት መንገድ አጥብቆ ኮንኗል። ኮሚቴው ባወጣው መግለጫ የዕዳ ሽግሽግ ሂደቱ ፈጣንም ሆነ ፍትሐዊ እንዳልነበረና IMF የኢትዮጵያን የዕዳ ቅነሳ ፍላጎት የገመገመበት መንገድ እጅግ ደካማ እንደነበር ጠቅሷል። IMF የቀረበበትን ወቀሳ ያስተባበለ ሲሆን ይህ አዲስ ስምምነት ለኢትዮጵያ ከተቀመጡት የዕዳ ዘላቂነት ግቦችና መለኪያዎች ጋር ሙሉ በሙሉ የሚጣጣምና በኢትዮጵያ አጠቃላይ የዕዳ ሽግሽግ ሂደት ውስጥ ትልቅ እርምጃ መሆኑን ገልጿል። ቀደም ሲል ስምምነቱን ውድቅ አድርገው የነበሩትና የዕዳ ሽግሽግ አበዳሪ ሀገራት ኮሚቴን የሚመሩት ፈረንሳይና ቻይናም በአሁኑ ወቅት አዲስ ስምምነት ላይ ተቃውሞ እንዳላሰሙ የተገለጸ ሲሆን ይህም ኢትዮጵያ ከአበዳሪ ሀገራት ጋር ያላትን አጠቃላይ የዕዳ ሽግሽግ ሂደት ቶሎ እንድታጠናቅቅ ትልቅ በር ይከፍታል ተብሏል።